ሰላም እንደናችሁ ዛሬ ማንንም ከዚህ በፊት ነግሯችሁ ማያውቀውን እውነት ነው የምነግራችሁ ማለት ነው በዚህ ቪዲዮ ምክንያቱም ሁላችሁም ከዚህ በፊት ዩቲዩብ ላይ የምትሰሟቸው ነገሮች አሉ ዩቲዩብ በጣም ቀላል እንደሆነ ዩቲዩብ ብዙ ሰዎች በጣም ብዙ ገንዘብ ያፈሱበት እናንተም በቀላሉ ገንዘብ የምታፍሱበት የሶሻል ሚዲያ ፕላትፎርም እንደሆነ ከዚያም በተጨማሪ በቀላሉ በቃ አንድ ወር ምናምን ብትሰሩ ህይወታችሁ እንደሚቀየር ላይፋችሁ እንደሚቀየር ከስደት ወደ ሀገራችሁ ቶሎ እንደምትገቡ ስራ አጦች ስራ አግኝታችሁ ቤተሰቦቻችሁን መርዳት የምትችሉበትን ኢኮኖሚ እንደምትገነቡና ሌሎችም እንደዚህ አይነት ቪዲዮዎችን ነው ስታዩ የኖራችሁት ብዬ አስባለሁ ዛሬ እኔ በዚህ ተቃራኒ ሆነው ነው ወይንም ደግሞ ማንንም የማይነግራችሁን እውነት ለነግራችሁ ነው የመጣሁት ማለት ነው አይ ሆፕ ከዚህ በፊት ይሄንን ቪዲዮ እኔ ዛሬ ይዤ የመጣሁትን አይነት መልእክት የነገራችሁ ሰው የለም ለምን ሰዎች ወይንም ዩቲዩበሮች ይሄንን ነገር መናገር አይፈልጉም ብዙ ጊዜ ማለት ነው ስለዚህ በዋናነት ቪው ለማግኘት ብዬ አይደለም ይሄን ቪዲዮ የሰራሁት ምንም አይነት ቪው ፈልጌ አይደለም 1000 ሰው ይየው 100 ሰው ይየው 50 ሰው ይየው ምንም ጉዳይ ችግር የለው ዋና ሐሳቤ ምንድነው እናንተ ዩቲዩበር መሆን የምትፈልጉ ከሆነ እንደዚህ አይነት ዛሬ የያያቸው የመጣው ሐሳቦች የሉም እንደዚህ አይነት ሐሳቦችን ቅድሚያ ማወቅ መቻል አለባችሁ መዘጋጀት አለባችሁ ራሳችሁን በደንብ በዚህ ልክ ማዘጋጀት አለባችሁ ወደፊት የሚገጥሟችሁ ኢቭን አሁን ዩቲዩብም እየሰራችሁ ይሁን የሚገጥሟችሁ በጣም ብዙ መሰናክሎችና ቻሌንጆች አሉ እነዚህን መሰናክሎችና ቻሌንጆች ቀድማችሁ ማወቅና እንዴት ነው ማልፈው ይሄንን ነገር እንዴት ነው ይሄ ካጋጠመኝ እንዴት ነው ይሄንን ነገር ማለፍ የምችለው የሚለውን መረዳት ያስፈልጋል ማለት ነው ስለዚህ ዛሬ የዩቲዩብ ላይ አንድ ሰው ዩቲዩብ ላይ ሲሰራ ምን ቻሌንጆች ምን እንቅፋቶች ምን በጣም ከባድ ስሜቶች አሉ መጥፎ ስሜቶች ምን ሊሰማችሁ ይችላሉ ምን ሊያጋጥማችሁ ይችላል የሚለውን እነግራችኋለሁ ዘን እነዚህን ቀድማችሁ እንዳያጋጥማችሁ እንዴት መከላከል አለባችሁ ምናምን ዲቴል መረጃ ሰጣችኋለሁ ማለት ነው ስለዚህ እስከ መጨረሻው ድረስ ብታዩት ካለ ምንም ጥርጥር ትጠቀሙበታላችሁ ብዬ አስባለሁ እንደ ምን ጊዜውም ላይክ አድርጉ ኮሜንት ጻፉ ምናምን አለላችሁም በቃ ከጠቀማችሁ አዳምጡት ወይንም ደግሞ ስሙት ይሄን ቪዲዮ ማለት ነው ኦኬ እንደነገርኳችሁ እኔ 6 አመት ሆነኝ ለመጀመሪያ ጊዜ ዩቲዩብ የጀመርኩትኝ ከ6 አመት ኦር ከ7 አመት በፊት ነው ይሄ ማለት 2011 ነው እኔ ዩቲዩብ 7 አመት ማለት ነው ኦልሞስት 2011 ነው የመጀመሪያ ቪዲዮ አፕሎድ ያደረኩትኝ ከዚያ በኋላ 2012 ላይ ራሴን ወጣው ፌስለስ ነበር መጀመሪያ የምሰራው ራሴን ይዤ ወጣው ማለት ነው እና ራሴን ይዤ ሲወጣ 2012 ላይ ነው እንዳልኳችሁ አንደኛ ምንም አይነት የተሻለ ስልክ የለኝም ነበር ስልክ ስክሪን የፈሰሰ ስልክ ገዝቼ G7 Pro ነው አሁንም ቤት አለ ስልኩ ስክሪኑ ፈሷል እሱን ስልክ ከሰው ገዝቼ ከዚያ ስክሪኑን ማስቀየርበት ደግሞ ሌላ ፕሮግራም ያስፈልገኛል ቀስ በየ ደግሞ ሲደርስ ስክሪን አስቀይሬ በG7 Pro ስልክ ነው የጀመርኩት 13 ሜጋፒክሰል ነው በጣም ደብዛዛ ነው ካሜራው በጣም ነው የሚያስጠላው ሁለተኛ ላይት አልነበረኝም እኔ ያው ስቱዲዮ ይሄ ነው እንግዲህ ሲሰራው የመጀመሪያ ቪዲዮ የሰራሁት ይሄንን ነው በቃ ለመጀመሪያ ጊዜ ዩቲዩብ ላይ አፕሎድ ያደረኩትኝ እና ይሄን ቪዲዮ ሲሰራ ደግሞ ምንም አይነት ላይት የለኝም አምፖል ነው የተጠቀምኩት ማለት ነው አምፖል ነው የተጠቀምኩት የቤት ላይ የምንሰካው አምፖል ማለት ነው ስቱዲዮ የለኝም ነበር ምንድነው ያደረኩት እውነቱን ለመናገር አምናችሁ ማላምናችሁም በረንዳ ላይ በተወሰኑ እንጨቶችና የተወሰኑ እንደዚህ ቁርጥራጭ ነገሮችን እነሱን አድርጌ ከዚያ የምታዩት ግሪን ስክሪን ወይንም ደግሞ አረንጓዴ ጨርቅ አለ እሱን አረንጓዴ ጨርቅ ገዝቼ ዙሪያውን ለበድኩት ማለት ነው በዚህ መንገድ ነው የሰራሁትኝ ዙሪያውን ለበድኩትኝ በቃ አለቀ ዝናብ ያስገባል ጎርፍ ይገባበታል ምናምን ግን አማራጭ አልነበረኝም የተሻለ ስቱዲዮ አልነበረኝም ኖሃው ሙቀቱም አልነበረኝም በቃ እንዴት አድርጌ ስቱዲዮ እንደምገነባ ማለት ነው እንደዚህ አይነት ሁኔታ ነው ከ6 ከ7 አመት በፊት ዩቲዩብ የጀመርኩት ዛሬ እንዳልኳችሁ ዲጂታል ካሜራ አለኝ በደንብ ስክሪፕት ምናምን ጽፍባቸው ዲቫይሶች አሉኝ የተሻለ ስልክ አለኝ በጣም ፓወርፉል ኮምፒውተር አለኝ በደንብ ኤዲት ማድረግ የምችልበት ላፕቶፕ ብዙ ኤኒ በቃ ላይቶች አሉኝ ፕሮፌሽናል ስታንዶች አሉኝና ማይክ ምናምን ኤቭሪ ሁሉን ነገር ማሟላትና የምታዩት ስቱዲዮ ውስጥ መስራት ይያለው ማለት ነው ስለዚህ በዚህ ጉዞዬ ውስጥ ብዙ ጊዜ ተስፋ ቆርጫለሁ ብዙ ጊዜ ደክሞኝ ያውቃል ብዙ ጊዜ በቃ ማቆም አለብኝ እኔ ለዩቲዩብ አልተፈጠርኩም እኔ ለዩቲዩብ አልሆንም እኔ መቼም ቢሆን የኔን ቪዲዮዎች ሰዎች ሊያዩልኝ አይችሉም እንኳን እንዲ 70 ምናምን ሰብስክራይበር ልገነባ ይቀርና 10000 ሰብስክራይበር በጣም ሩቅ ነበር ለኔ 1000 ሰብስክራይበር ማለት ነው በቃ ታግዬ ነው እዚህ የደረስኩትኝና በዚህ መሃል አብረውኝ ጀምሮ የነበሩ ብዙ ጓደኞቼ ወደ ኋላ ቀርተዋል አቆመዋል ዩቲዩብን አቋርጠዋል ማለት ነው ስለዚህ እናንተም ዩቲዩብ እንዳታቋርጡ ነው ምነግራችሁና ዩቲዩብ ላይ በመሰሩ ሰዓት ከሚያጋጥሟችሁ መሰናክሎችና በጣም ትልቅ እንቅፋቶች መካከል አንደኛው ዩቲዩብ ቦሪንግ ነው ስላችሁ በጣም ብዙ የሚያሰለቹ ነገሮች አሉ አንደኛ በተለይ ስራ የምትሰሩ ከሆነ
ከስራ ወጣችሁ ቪዲዮ ትቀርጻላችሁ ጊዜ የቀረጻችሁትን ቪዲዮ ኤዲት ታደርጋላችሁ ኤዲት ያደረጋችሁትን ቪዲዮ ተምኔል ያስፈልጋል ተምኔል ትሰራላችሁ ከዚያ አፕሎድ ታደርጋላችሁ ከዚያ ሼር ታደርጋላችሁ አንዷን ቪዲዮ ነች ይሄን ሁላ ጊዜ የምትወስድባችሁ ማለት ነው ከዚያ ቢያንስ በሳምንት 2 ቪዲዮ የምትሰሩ ከሆነ እሱን ቪዲዮ ከጨረሳችሁ በኋላ ደግሞ ሁለተኛ ደግሞ ሌላ ቪዲዮ ክሬት ታደርጋላችሁ አንዳንዴ ልክ በእንደዚህ አይነት መንገድ 2 ወር 3 ወር ሰርታችሁ የሆነ ችግር ያጋጥማችኋል በስራ ምክንያት ሌላ ቦታ ትላካላችሁ የቤተሰብ ፋሚሊ ጉዳይ ይገጥማችኋል ስለዚህ ለፍታችሁ ያነቃቃችሁትን ቻናል ከዚያ ይሄ ነገር ሲያጋጥም ቪዲዮ አፕሎድ ማድረግ ስታቆሙ ያኔ ምን ይሆናል ማለት ነው ቻናላችሁ ይሞታል ማለት ነው ድጋሚ ወደ ዩቲዩብ ስትመለሱ እንደ አዲስ ዩቲዩብን ማነቃቃት አለባችሁ እንደ አዲስ ሰብስክራይበሮቻችሁን መመለስ አለባችሁ ልክ በዚህ መንገድ ተመልሱና ደግሞ አሁንም የሆነ እንቅፋት ይመጣና ዩቲዩብ መስራት ታቆማላችሁ ማለት ነው ይሄ ነገር ሲደጋገም መቅረጽም ያስጠላችኋል ኤዲት ማድረግ ያስጠላችኋል አፕሎድ ማድረግ ያስጠላችኋል በጣም ይሰለቻል ዩቲዩብ አንዱ ይሄ ነው በጣም የብዙ ሰዎች እንቅፋት ይሄ ነው በጣም ከባድ ቲክቶክ ሲሆን ቀላል ነው በቃ የሆነ ፖርትሬት ቪዲዮ ቀላል መልቀቅ ነው ኢዚ ነው ዩቲዩብ ሲሆን ግን እንደዛ አይደለም አንደኛ ረጅም ቪዲዮ ነው የምትቀርጹት ሁለተኛ ዩቲዩብ ላይ እውነቱን ለመናገር ማንንም ቢሆን በተለይ በዙሪያችሁ ያሉ ሰዎች ጓደኞቻችሁ ቤተሰቦቻችሁ እኔ ከዚህ በፊት አንድ ቪዲዮ አጋርቻችኋለሁ ቪዲዮ ሰርታችሁ አፕሎድ ካረጋችሁ በኋላ ሼር አታድርጉ ለቤተሰቦቻችሁ ለጓደኞቻችሁ ምናምን በዙሪያችሁ ላሉ ሰዎች ሼር አታድርጉ ብዬ ነግሬያችኋለሁ ያ የሆነበት ምክንያት ምን መሰላችሁ እነሱ በደንብ ያቋችኋል በደንብ ያገኙአችኋል በአካል ያገኙአችኋል አብራችሁ ትውላላችሁ ድጋሚ እናንተን በቪዲዮ ማየት አይፈልጉ በቃ ከፈለጓችሁ እናንተን ወይ በስልክ ይጠይቋችኋል ጥያቄም ካላቸው ማውራት ያለባቸው ነገር ካለ ያወሯችኋል ስለዚህ ቪዲዮ ሼር ስታደርጉላቸው አንድ ደቂቃ እንኳን ታግሰው አያዩትም እስኪ ጓደኞቻችሁና ቤተሰቦቻችሁን ስልክ ተቀበሉና የእናንተ ቻናል ውስጥ ግቡ አንድም ሰው ጨርሶ ቪዲዮአችሁን ያየላችሁ አታገኙም ማለት ነው በፍጹም አንድ ደቂቃ እንኳን አይላችሁ ልክ ይመጣ ትልኩለታላችሁ እንዳይደብራችሁ ብቻ ኮሜንት ጽፎ ሊወጣ ይችላል ሁለተኛ እሱ ነው በቃ ይሄ በዙሪያችሁ ያለው ሰው ሳይረዳችሁ ሲቀር ያኔም ይደክማችኋል ስራችሁን ቫልዩ አያደርግላችሁ እናንተ ዩቲዩብ ላይ እየሰራችሁ እየደከማችሁ ያንን የምትሰሩበትን ጊዜ አይሰጣችሁም ማለት ነው በዙሪያችሁ ያለ ሰው ከዚያ በተጨማሪ ተመልካቾቻችሁ እውነተኛ ስትሆኑ አይወዱም ሲሪየስሊ እኔ እናንተንም ሞቀስ ፈልጋለሁ አንዳንዴ እውነተኛ ሰዎችን አይወዱም አንዳንዴ ሰዎች ዩቲዩብ ላይ ይሰሩና ይሄን እውነት ይረዳሉ ለዚያ ነው ብዙ ጊዜ የሃይማኖት መምህራን ቪው የሌላቸው ዩቲዩብ ላይ ለዚህ ነው እውነትን የሚናገር ሰው የሚመክረን ሰው አይፈልጉም ሰዎች ስለዚህ እናንተም እውነት ተናጋሪ መካሪ ከሆናችሁ በቀላሉ ስኬታማ አትሆኑም በጣም ከባድ ነው ለዚያም ነው በጣም ታዋቂ ሰዎች እኔ አሁን ስም አልጠራላችሁም እንጂ ከሌ ብልላችሁ ማለት ነው የሚገርማችሁ በጣም የሚታወቁ ሰዎች ሁሌም ይዋሻሉ ለምሳሌ 4 ድርጅት አለኝ 5 ድርጅት አለኝ ይሄንን ድርጅት በዚህ ባጭር እድሜ ያስተዳድራለሁ ምናምን ይሏቸዋል ግን ፌክ ነው ውሸት ነው ሪል እውነት ይሄን ድርጅት እያስተዳደሩ ነው ወይ ስትሉ ግን ውሸት ነው ማለት ነው ለምን አንዳንድ እውነተኛ ሆናችሁ ስትቀርቡ ሰዎች ሰፖርት ያደርጓችሁም ሰፖርት የማድረግ ልምዳችን በጣም ደካማ ነው ስለዚህ ሰዎች ይሄን ከተረዱ በኋላ ምን ያደርጋሉ ኦኬ እኔ ራሴን ትልቅ ቦታ ላይ መስቀል ከቻልኩኝ ሰዎች ለኔ የሚሰጡት ግምት በጣም ትልቅ ስለሆነ ያዩኛል ይሉና በቃ ለምሳሌ እኔን ብትወስዱ አሁን እኔ ምንም አይነት ድርጅት የለኝም ግን ለእናንተ ለዋሻችሁ ካልኩኝ 4-5 ድርጅቶች አሉ ይላችሁ ይችላል አንደኛ ዘ ሶሉሽን ስልጣና ሰጣለሁ ታውቃላችሁ ዩቲዩብ ላይ ሰዎች እንዳይደክሙ በቀላሉ ስኬታማ እንዲሆኑ በቀላሉ ቪው እንዲያገኙ ቫይራል እንዲወጡ ስልጣና ሰጣለሁ ያው መመዝገብ ትችላላችሁ አሁንም ስለዚህ እሱን እንደ አንድ ድርጅት መቁጠር ይችላል እኔ ብቻዬን አይደለም ሰራው አብረውኝ የሚሰሩ ስልጣናውን የሚያስተባብሩልኝ ሰዎች አሉ 2 ሰዎች አሉ አብረውኝ ማለት ነው ስለዚህ 3 ነን አንድ ድርጅት አለኝ እኔ የስልጣና ካምፓኒ አለኝ ምናምን ብዬ አንድ ላውራችሁ ወይንም ልሰክሳችሁ ይችላል ማለት ነው እና እንዲህ የሚዋሹት ለምንድን ነው በጣም ብዙ ሰዎች አሉ እንደዚህ የሚዋሹት ሰዎች ለነሱ ያላቸው አመለካከት እንዲያደግና ሰዎች እንዲመለከቷቸው በቃ እናንተ የሚያዋጣችሁን ስሩ ሰዎች ጋር ከደረሳችሁና ኮሚኒቲ ከገነባችሁ በኋላ ያኔ ለሰዎች ማሰብ ትጀምራላችሁ ማለት ነው ስለዚህ ይሄንን መረዳት ያስፈልጋል ዩቲዩብን አንዳንዴ እንደምንም ነገር አቅሎ ማየት ተገቢ አይደለም ኦኬ አሁን ያነሳዋቸው ችግሮች ያጋጥሟችኋል ፌስ ያደርጓችኋል ካልኳችሁ እነዚህ ችግሮች ያጋጥሟችሁ ምን ማድረግ አለባችሁ የሚለውን ደግሞ ልንገራችሁ አንደኛ ኤክስፔክት ማድረግ ማቆም ነው ከቤተሰቦቻችሁ ከጓደኞቻችሁ ኤክስፔክት አታድርጉ ምንም ነገር ጊዜ አይሰጧችሁም ፍሪ ያደርጓችሁም አንዳንዴ ኑ ብለው ይደውሉላችኋል እናንተን ቀረጻ እናንተ ኤዲቲንግ የነሱ ጉዳይ አይደለም ቪዲዮ ስትልኩላቸው እስከመጨረሻው አይመለከቱትም አብሽሩ አይሏችሁም አያባረታቷችሁም እናንተ አቅም ይያላችሁ እንኳን ለቀረጻ ለዚህ ለዩቲዩብ ስራ የሚያስፈልገውን ነገር አያግዟችሁም በቃ ይሄን ተረዱ ስለዚህ ቪዲዮ ሼር ምናምን ማድረግ አቁማችሁ ራሳችሁን ችላችሁ ቀጥ ብላችሁ ቆሙ ሁለተኛ ዩቲዩብ ላይ ያደክማል ያሰለቻል ምናምን ብያችኋለሁ ሁለት ነገር ነው መፍትሄው የመጀመሪያው መፍትሄ ፕላን ማዘጋጀት ነው
ፕላን አዘጋጅታችሁ ቢያንስ የአንድ ወር ቪዲዮ ቀድማችሁ መስራት ከዚህ በፊት ኢን ዲቴል አውርቻለሁ። የአንድ ወር ቪዲዮ ቀድማችሁ ኮንተንት ፕላን ማዘጋጀት ያስፈልጋችኋል። ኮንተንት ፕላን አዘጋጅታችሁ የአንድ ወር ቪዲዮ ቀድማችሁ አዘጋጅታችሁ ዩቲዩብ ላይ ጭናችሁ ከዚያ በኋላ ያ እንዳይጓደል ነው መስራት ያለባችሁ። ስለዚህ 4 ቪዲዮ ነው ቢያንስ 8 ቪዲዮ ያስፈልጋችኋል ለአንድ ወር አይ ቲንክ በሳምንት 2 የምትለቁ ከሆነ። ስለዚህ 8ቱንም ቪዲዮ መጀመሪያ ጫኑ ቪዲዮ አፕሎድ ከማድረጋችሁ በፊት። ከዚያ ምን ታደርጋላችሁ? ከ8ቱ መካከል አንዱን አፕሎድ ስታደርጉት ፐብሊክ ስታደርጉት ሌላ አንድ ቪዲዮ ትተካላችሁ። ስለዚህ 8 ይሆናል። ሁሌም ከ8 መጉደል የለበትም የተቀመጠው ቪዲዮ ማለት ነው። አሁንም አንድ ቪዲዮ ስጭኑ መልሳችሁ አንድ ቪዲዮ ትሰራላችሁ ማለት ነው። እንበልና አንድ ሳምንት 2 ሳምንት ሳይመቻችሁ እንኳን ብትቀሩ እነዚህ ስቶክ ስላላችሁ ኮንሲስተንሲያችሁ ሳይጎዳ መስራት ትችላላችሁ። ያኔ ነው ረጅም ርቀት የምትሄዱት እንጂ የሆነ ቪዲዮ ትቀርጻላችሁ ኤዲት አድርጋችሁ ልቅቅ፣ የሆነ ቪዲዮ ትቀርጻላችሁ ኤዲት አድርጋችሁ ልቅቅ ከሆነ መቼም ቢሆን ስኬታማ አትሆኑ። እመኑኝ፣ የሆነ ሰዓት ችግር ሲመጣ ታቆሙታላችሁ። ከዚህ ዩቲዩቡ ሙቶ ይጠብቃችኋል። ስትመጡ አታስነሱትም። ሁለተኛ ፓሽን ያስፈልጋል። እናንተ ዩቲዩብ ላይ ሰዎች ቫይራል ያደረጋቸውን ነገር አይደለም የምትሰሩት መስራት ያለባችሁ። ቭሎግ ለምሳሌ ብዙ ሰዎች ተቀይረውበት ከሆነ ቭሎግ አይደለም መስራት ያለባችሁ። እናንተ ምግብ ዝግጅት ፓሽናችሁ ከሆነ እናንተ የምትወዱት ስራ ምግብ ዝግጅት ከሆነ በቃ ዩቲዩብ ላይ በተለየ መንገድ ምግብ ዝግጅትን ይዛችሁ ነው እሱን ስሩ። እናንተ ቴክኖሎጂ ከሆነ ፓሽናችሁ ቴክኖሎጂን ምረጡ። ሰዎች ቫይራል ስለወጡ የሰዎችን ኒሽ መውሰድ በጣም ትልቅ ስህተት ነው ማለት ነው። ይሄ ነው ሁለተኛ ምክሬ። በቃ እናንተ ፓሽናችሁን ፕሊዝ። ለዚያ ነው 5 ዓመት 6 ዓመት ዩቲዩብ ላይ ብትሰሩ የማትደክሙት የማትሰለቹት የእናንተን ፓሽናችሁን ይዛችሁ ከመጣችሁ ብቻ ነው። ሌላው አንዳንዴ 4 5 ዓመት 2 3 ዓመት ዩቲዩብ ላይ ጊዜን ማጥፋት በጣም ከባድ ነው። አስፈላጊውን ዕውቀትና አስፈላጊውን ትምህርት ውሰዱ ቅድሚያ። እኔ ለምሳሌ ለዚያ ነው የ7 ቀንም የ2 ወርም ኮርስ ያዘጋጀሁት። ስለዚህ ባጭር ጊዜ ውስጥ የብዙ ዓመት ድካማችሁን ባጭር ጊዜ ውስጥ ማወቅ ያለባችሁን ነገር በሙሉ አውቃችሁ በደንብ ዩቲዩብን ተረድታችሁ ወደ ዩቲዩብ እንድትገቡና ራሳችሁን እንድትለውጡ ነው እንዲህ አይነት ኮርሶች ያዘጋጀሁት። ስለዚህ እናንተም እንዲህ አይነት ኮርሶችን ጆይን ማድረግ አለባችሁ፣ ወይንም ደግሞ ራሳችሁን በደንብ አድርጋችሁ ማስተማር አለባችሁ። ዩቲዩብን በደንብ ማስተር ካረጋችሁ በኋላ ኤዲቲንግን ማስተር ካረጋችሁ በኋላ ታምኔል አሰራር ማስተር ካረጋችሁ በኋላ ነው ምን መሆን የሚገባችሁ ማለት ነው ዩቲዩብን መስራት የሚገባችሁ። ካልሆነ የተማራችሁ ገና ትሰራላችሁ የሆነ ነገር እንደዛ ከሆነ ረጅም ዓመት ይፈጅባችኋል ማለት ነው እንደኔ። ሶ ከቻላችሁ እኛን ጆይን አድርጉ እናሰለጥናለን። ስለዚህ ይሄ ነገር በጣም ወሳኝ ነው። ሌላው እንደነገርኳችሁ አንዳንድ እውነተኝነት ቆንጆ ቢሆንም ግን ራስ ወዳድነትም ደግሞ አንዳንዴ ጥሩ ነው። ሶሻል ሚዲያ ላይ ለሰዎች ሁሌ የማትሰቡ ራሳችሁን እዩ። እናንተ የሚያዋጣችሁን ነገር ስሩ። ትኩረት ይስባል ብላችሁ ያሰባችሁትን ነገር ብቻ ፎከስ አድርጉ። ይጥቀም አይጥቀም አይመለከታችሁም። ወደፊት ኦዲየንስ ገንብታችሁ ያኔ ታስተምራላችሁ ሰው ማለት ነው። ሶ መጀመሪያ ሰዎችን ለመጥቀም ሳይሆን ራሳችሁ ኦዲየንስ ለመገንባትና ሰዎችን ለማግኘት ነው በደንብ መስራትና መልፋት የሚኖርባችሁ። ከዚያ በኋላ ኢዚ ነው የሚሆነው። ኦዲየንስ ከገነባችሁ በኋላ ውሃም እየጠጣችሁ ብትፖስቱ ብዙ ሰው ያይላችኋል። ምግብም እየበላችሁ ብትፖስቱ ብዙ ሰው ያይላችኋል ማለት ነው። ስለዚህ ዩቲዩብ ሲባል እንዲሁ ማንንም ሰው ዝም ብሎ በደፈናው ጀምሮ ህይወቱን የሚቀይርበት አይደለም። ሳይንስ ነው። ሳይንሱን ማወቅ ያስፈልጋል። የሚያደክሙ ነገሮች አሉ፣ እነሱን ማለፍ ያስፈልጋል። የትኛውም ድርጅት ላይ ገብታችሁ ድካም እንዳለው ሁሉ መልፋት፣ መጣር፣ ኮንሲስተንትሊ መስራት ያስፈልጋል። ይሄን ሁሉ ነገር ሳታሟሉ እንዲሁ ቪዲዮ ስለለቀቃችሁ ብቻ ቫይራል ትወጣላችሁ ማለት አይደለም። በዚህ ቻናል ብዙ ስትራቴጂዎችን እያካፈልኳችሁ ነው ዩቲዩብ ላይ እንድትለወጡ የሚያደርጉ። ሶ ሰብስክራይብ አድርጋችሁ ተመልከቱ። አንዳንዴ ይደክማል እላችሁ ፈልጌ ነው። ይሄን እንድትረዱ እንድታውቁ ፈልጌ ነው። አንዛዛው አይኖ አቃለው። መልካም ጊዜ ለሁላችሁም። ቪዲዮ ከጠቀማችሁ ጠቅሞኛል በሉኝ ማለት ነው። እንዲህ አይነት ነገሮችን እንዳካፍላችሁ አመሰግናለሁ።